መጽሐፍ ቅዱስን በወፍ በረር እያየን ነው። በወፍ በረር ከዘፍጥረት ጀምረናልና ለሁለት ነገር ነው የምናጠናው። የመጀመሪያው መጽሐፍት ሁሉ ስለኔ ይናገራሉ ስላለ ኢየሱስ ክርስቶስ ሉቃስ 24:44 ላይ እንዲህ ይላል፣ በሙሴ ሕግ፣ በነቢያት፣ በመዝሙር መጽሐፍት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል። ኢየሱስ ክርስቶስ የብሉይ ኪዳን መጽሐፍትን፣ አምስቱ የኦሪት መጽሐፍትን፣ የታሪክ መጽሐፍትን፣ የጥበብ መጽሐፍትን፣ የነቢያትንም ትንቢት ሁሉ ስለኔ ነው የሚናገሩት ብሏል። መጽሐፍት ሁሉ ስለኔ ነው። ስለዚህ በመጽሐፍቱ ውስጥ ኢየሱስን ነው የምንፈልገው። ኢየሱስን በመፈለግና በማወቅ የዘላለም ሕይወት እንዲሆንልን ዘንድ ዮሐንስም ሲጽፍ መጽሐፉን ምን ብሏል? ኢየሱስ እንኳን በዚህ በ3 ዓመት ተኩል ያደረገው ብዙ ተአምር ነበር። እንዳውም ሲናገር ውቅያኖስ ቀለም ቢሆን ዓለምም የተጻፈውን መጽሐፍ መደርደሪያ ላይብረሪ ብትሆን አትችልም፣ ግን ይሄ ተመርጦ ሕይወት ይሆንላችሁ ዘንድ ስለናንተ ተጽፏል። ስለዚህ ክርስቶስ ኢየሱስን በብሉይ ኪዳን የተጻፈውን በማወቅ የዘላለም ሕይወት እንዲሆነን ነው አንዱ የምናጠናው። ሁለተኛ የምናጠናው ሮሜ 15:4 ላይ ጳውሎስ እንዲህ ብሎ ተናግሯል። በመጽናት ቅዱሳን መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለምናችን ተጽፏል? ለትምህርታችን ተጽፏል። ለእኛ ነው የተጻፈው። የብሉይ ኪዳን መጽሐፍትን ነህምያን የምናጠናው ይሄ ሁሉ ጊዜ የምናጠፋው ቃል አንደኛ ኢየሱስ ክርስቶስን በመጽሐፍት እንድናቀው እሱን በማወቅ የዘላለም ሕይወት እንዲኖረን፣ ሁለተኛ ደግሞ ከነዚህ ሰዎች እንድንማር ከውድቀታቸውም ከከፍታቸውም እንድንማርና እኛ ሕይወታችንን በእነሱ ሕይወት እንድንቃኝ ነው። ለዚህ ነው የምንማረው ማለት ነው።